አትዋሽም ብለው በጥፊ ምናምን መቱኝ ስልክሽን አምጪ ብለው ቀሙኝ ስልኬንም ሰጠኋቸው ያለውንም እንዳለ አጠፉ እገልሃለሁ በዚህም አያበቃም እናንተ ውሾች ፖሊሶችንም ፖሊስ ጋር እየደወለ ደንብ ማስከበሮችንም ቀበሌ ሊቀመንበሩንም ስልክ እየደወለ ማስረጃ ባለበት ይሁን እናንተ ባላችሁት እኔ ንብረቴን መለስና ዛሬ ልኑር ዳቦ ልብላ ቤተሰቤ በረሃብ ላይ ነው ያለው ራሴን በችግር ላይ ነኝ ያለው ይሄንን ገንዘብ ያመጣ ነው እሱ እዚህ እየሰራ ጆንያ የተሸከመ ማህበር አላችሁ አሁን ጭኖ ሲወስዱ ይሄ ግለሰብ ነበር አዎ መኪናው ራሱ የመንገዶች ባለስልጣን የተጫነበት መኪና ምን ያገባዋል መንገድ ትራንስፖርት አሁን ስራውን መስራት ያለበት ደንብ ማስከበር ነው ይሄንን ነገር ጀምረን ወደ ክስ እንዳይተይላል እኔ ክስ አልፈልግም እኔ መስራት ነው ፈልጉ ርቦኛል ቸግሮኛል አሁን በዛሬው ዕለት በነገው ዕለት እንድታፈርሷል አፈረሰና ጭኖ ወስዶ ከተጠያቂነት እሱን ለማዳን ነው አሁን እንግዲህ እነዚህ ተቋሞች ደንብ ማስከበር ያስወሰዱ የሚያስተዳድረው ንብረት በእጁ ላይ በሌለበት ሂደት ክሱ ሊቀጥል አይገባም መዝገቡ ሊዘጋልኝ ይገባል አለ በዚህ መሰረት ዘጋው ንብረቱን ወሰዱት እነሱ አይደል እኔ አረብ ሀገር 8 አመት ሰርቼ ነው ይሄንን ንብረት ያመጣሁት እና ያው ምንም ነገር ሁንጃችን ላይ የለም በቃ በእንደዚሁ ላይ ያለነው በችግር ላይ ያለነው ከንቲባውን ቅሬታ ሰሚ ማናግሮኛል ህዝብ ጠባቂ ተቋም ማናግሮኛል ከዚህ በዚህ ጉዳይ ላይ እኔ ምንም አይነት መልስ መስጠው ነገር የለኝም ከዚያ በኋላ ያው እንግዲህ ንብረቴንም እስካሁን ድረስ ላገኝ አልቻልኩም ፍትህ ማጣው በዛም ሄድኩ በዚህም ሄድኩ ወደዛም ሄድኩ ምንም አይነት ፍትህ አጣው ቤት ቁጭ ካልኩ የሁለት አመት ሞላኝ እሱም እኔም እና በችግር ላይ ነው ያለነው በቃ ፍትህ ፈልጋለሁ አሁን ሳለ በረሃብ ውስጥ ነው ያለሁት በችግር ውስጥ ነው ያለሁት ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል ለምትመለከቱት አዲስ ጉዳይ ቻናል ነው ዛሬ እንግዲህ ወደዚህ ወደ ስቱዲዮ ሁለት እንግዶችን ባለትዳር ጥንዶችን ጋብዣለሁ እነዚህ ሁለት እንግዶች የመጡት ከድሬዳዋ ከተማ ነው ከስራቸው ጋር በተያያዘ የተፈጸመባቸውን ግፍና በደል እንግዲህ ስልጣኑን የመንግስት ኃላፊነቱን የተሰጠውን ሹመት ተገና አድርጎ በደል ፈጽሞብናል የሚሉትን እነዚህ ሁለት ግለሰቦች ምን ደረሰባቸው የሆነስ ነገር ምንድነው እንዴትስ ፍትህ ተጓደለ የሚለውን አብረን እንመለከታለን ሮቤል ምትኩ ነኝ መልካም ጊዜ ይሁንላችሁ እንተዋወቅ እስቲ መጀመሪያ ማን ልበል ስምህ ይድነቃቸው ተሾመ እባላለሁ ከድሬዳዋ ነው የመጣው እንግዲህ ወደ ዝግጅት ክፍላችን ደውለህ የደረሰብህን በደል ልትነግረን እዚህ ከባለቤት ጋር መጣል እንኳን ደህና መጣህ ነገሩን ከስሩ ተመልካቾቻችን ማወቅ ሳለባቸው እስቲ ምንድነው የሆነው በምን ስራ ነበር የምትተዳደረው ምሰራው ላባጆና ጎሚስታ ነበር የራስህ የግሌ ነው እሺ ህጋዊ ፍቃድ አውጥቼ ነው ስራውን የጀመርኩት ምን ያህል አመት ሰራ ከዛ በፊት ጸጉር ቤት ነበር የምሰራው እና ይሄንን አሁን ምንድነው ቦታው ተለዋጭ ቦታ ለልማት ቦታው ተፈልጎ ከዛ ቦታ እንድንነሳ ስንደረግ ተለዋጭ ቦታ ተሰጠን በዛ በተለዋጭ በተሰጠን ቦታ ላይ ነው አሁን ይሄን ላባጆና ጎሚስታ ስራ የጀመርኩት ምን ያህል ሰራተኞች በስራ ይዘራል ቋሚ ሰራተኛ ብቻ 12 አለ እኔ ጋር እሺ ምሰራው ለሊትም ቀንም ነው የሌሊት ባጃጅ ሁሉ ይሰራሉ ጎሚስታውም ለሊትም ይሰራል እና ጊዜያዊ ሰራተኞች ከ8 እስከ 15 ድረስ ይሆናሉ ከ20 በላይ ሰራተኞች አሉ እሺ እና ይህ ግለሰብ ግን የራሱን ስልጣንን ተገን በማድረግ የግል ጥላቻውን በማንጸባረቅ ሆን ብሎ በተደጋጋሚ እዚህ ቦታ ላይ ሰርተህ አትበላም በማለት ተነሳብኝ ማን ይባላል ሰውየው ምንድነው የስራ ድርሻው ያስተዋውቀን ብሩክ ወርቅነህ ነው የሚባለው ቀደም ሲል የቀበሌያችን ሊቀመንበር ነበር አንድ አካባቢ ናችሁ አንድ አካባቢ ነን ታውቃላችሁ ከልጅነት ጀምሮ እሺ እና አንድ አካባቢ ነን ከሱ ጋር ትንሽ የመጀመሪያ ልዩነት ሂደት ውስጥ የገባው የማህበር ተወካይ ነበርኩ እኔ ሊቀመንበር ነኝ እሺ የማህበሩን ንብረት ያለማው ንብረት ነበር ያንን ምንድነው ማህበራችሁ ምንድነው ዮቶር በምን ስራ ላይ ያለ ወዛድሮች እሺ ወዛድሮች አገልግሎት ነው እና መረዳጃም ነው ሙሉ ንብረቶች አሉት አሁን ቦታውን ከተረከበና ለማት ከጀመረ በኋላ ለረጅም አመታት ፍቃድ አለው እሱ ለግል ሳይድ በመያዙ ምክንያት
ከኔ ጋር ተካሰስን በማህበሩ ምክንያት በማድረግ ማለት ነው። የማህበሩ ምክንያት በመሆኑ ምክንያት እሱ ደግሞ ጥፋተኛ ሆኖ ስለተገኘ ከቦታው ተነሳ፣ ለማህበሩ ተወሰነ። አሁን እዛ ቦታ ላይ ከሱ ከማህበሩ ፊት ለፊት ደግሞ ለኔ ተፈቀደ ቦታው ላይ ማለት ነው። እዛ ጋር እየሰራው እያለ እሱም መንደሩ እዛው ጋር ነው፣ ፊት ለፊት ነው ቤቱ። እዚህ ጋር አንተ ማን ስለሆንክ ነው የምትሰራው? ሰርተህ አትበላም ነው ማለት። እኔ እሱን ስለከሰስኩ የግል የመንግስት ባለስልጣኖችን ጋር ግንኙነት ስላለው ብቻ እሱም ስልጣኑ ስላለው ከራሱ ስልጣን ጋር ከመንገድ ጋር ለማገናኘት ሞከረ። ግን ከመንገድ ጋር ምንም ምንድነው ስራው? ምን ተቋም ነው የሚሰራው? መንገዶች ባለስልጣን አሁን ያለበት ማለት ነው። ምንም የሚያገናኝ ነገር እንደሌለ ፍርድ ቤቱም ያየው ጉዳይ ነው። ነገር ግን ምንድነው አሁን እሱ ለማዳም ብለው ሆን ብለው ፍቃድህ መክኗል የሚል የፍቃድ ማምከኛ ደብዳቤ ለፍርድ ቤቱ አስገቡ። አሁን ወደዛ ከፍቃድ ማምከኛ ከመድረሳቸው በፊት ይህ ሰው እንግዲህ የነበራችሁን ቅራኔ ተገና አድርጎ የመንግስት ሹመት ሲያገኝ እንዳልሰራ አድርጎኛል እያልክ ነው። እሺ እንዳትሰራ ሲያደርግህ አንተ ምን አደረግ? የምንም የፈለገ የመንግስት ኃላፊ ቢሆንም ህግና ስርዓት አለ አይደል? መጠየቅ የሚገባን አካል ጠይቀሃል? አዎ ጠይቄያለሁ። መጀመሪያ ሁከቱ ይወገድልኝ ብዬ ወደ ፍርድ ቤት ሄድኩ። መስራት አልቻልኩም በሚል መስራት አልቻልኩም ነው። ከዚያ ፍርድ ቤቱ ጠርቶ ለሚጠይቀው ጥያቄ እዚህ ጋር ከማህበር በስተቀር ሊሰጥ አይገባም። አንደኛ ማን ነው ይሄን ያቀረበው? ራሱ ነው ያለው። ይሄ ባለስልጣን። ሁለተኛ ፍቃድ የለውም ማለት ይሄ የምታየው ፍቃድ አይደለም ብለህ ታምናለህ ያለው። በህጋዊነቱን ይጠራጠራሉ ያለው። አልጠራጠርም። ታዲያ ምንድነው ብለው። ሶስተኛው እዚህ ጋር የግለሰብ ለምን ከማህበር ውጪ እዚህ ጋር ለብቻው ለምን ይሰራል? ዳኛው በግል ኢንተርፕራይዝ ተደራጅቶ መስራት አይችልም፣ ይድነቃቸው በግሉ መስራት አይችልም ነው የሚሉት። ይችላሉ አለ እና እዚህ ቦታ ላይ ደግሞ የሰጠነው እኛ ነን። በዚህ ፍርድ ቤት ልጠየቅ አይገባም ማለት የሚመለከተው አካል አለ። ይሄን መጠየቅ የሚችል እንኳን ራሱ ፍርድ ቤት። አይ እንደ ቦታው ተሰጠ በማህበር በግል ብሎ መጠየቅ የሚገባው አካል ሌላ አካል ነው እንጂ ሰውየው ምን አገባው ነው የኔ ሐሳብ። ምንም የሚያገባውም ነገር የለም። እና ፍርድ ቤቱ ግን ፋይሉን የዘጋበት ምክንያት ምንድነው? ፍቃድህ መክኗል በማለት ብቻ። መክኗል በትክክል ፍቃዱ አልመከነም። ምንም የመከነ ነገር የለም። ይሄው ማብራትም እየተጠየቅኩ ነው፣ ይሄው ውሃም እየተጠየቅኩ ነው። ንግድ ፍቃድም 2016ን መክኗል ብሎ ፍርድ ቤቱን ካጭበረበሩ በኋላ ያው ፍቃዴን አድሻለሁ 2016ን። እነዚህ ሁሉ በእጄ ላይ ማስረጃዎች አሉ ናቸው። መክኗል ሲል ምን ማስረጃ ይዞ መጣ ይሄ ሰው? ከቀበሌ ማስረጃ ብቻ ይዞ መጣ። ፍቃድ እንደመከረኝ አረጋግጥ። እና እኔም ደግሞ ቅሬታ ለጠቅላይ አቃቤ አቤቱታ አስገባው። በዚህ ምክንያት ፍትህ አጥቻለሁ። አላግባብ ያልመከነ ፍቃድን ቀበሌው ለምን ጻፈ እንደዛ መክኗል ብሎ? ያልመከነ ፍቃድን መክኗል ብሎ ሲጽፍ ራሱ ይሄ ራሱ ወንጀል ነው። እና ይሄንን በምን አግባብ ጠየቅ? ፍርድ ቤቱ ምን ወሰነ? ፍርድ ቤቱ መዝገቡን ዘጋው። ምን ብሎ? በመከነ ፍቃድ መቀጠል ስለማይቻል ፋይሉን መዝገቡን ዘጋው። እና በዚህ ምክንያት ለይግባኝም አልኩ። እንደገና ደግሞ ለጠቅላይ አቃቤ አቤቱታ አቀረብኩ። ጠቅላይ አቃቤ አቤቱታውን ለጸረ ሙስና ወንጀል ምርመራ ጉዳዩን መራው። ጸረ ሙስና ወንጀል ምርመራ ጉዳዩን አጣርቶ የጻፈው ነገር ህጋዊነትን የሚያረጋግጥ ነው መልስ የሰጧቸው። ይሄ መልስና ይሄ እዚህ ጋር አሁን ለፍርድ ቤቱ የተሰጠው መልስ የሚለያይ ነው፣ የሚቃረን ነው። በዚህ ፍቃዱ መክኗል ባለው ምክንያት እዚህ ጋር እኔ ፍትህ አጥቻለሁ። አንደኛ ፍቃዱ እኔ ክስ የመሰረቱ በ13 ነው። ይሄ ፍቃዱ መክኗል ብሎ ይዞ የመጣው በ19 ነው የወጣው ራሱ እዛ ጋር የሚያሳየው። ይሄን ደግሞ ማነው ጸረ ሙስና ወንጀል ምርመራ ደግሞ ይዤ የመጣሁት ይሄን ወረቀት አጣርቶ ይዞ መልስ የተሰጠው ጳጉሜ 3 ነው፣ ጳጉሜ 1 ነው፣ 2 ነው እንደዚህ ነው 2015 እና ዋናው ከንቲባ ቅሬታ ሰሚም ባስገባውት ደግሞ የከንቲባ ቅሬታ ሰሚ በቦታው ላይ ወርደን በካቢኔ ውሳኔ እንዲሰጠው ተወስኖ ካቢኔው ታች ድረስ ወርዶ አጣርቷል።
ቦታው ድረስ ማለት ነው። ቦታው ድረስ አጣርተው ግን ፍርደ በቃ ህገወጥ ድርጊት ነው የተፈጸመው ነው ያሉት። ህገወጥ ድርጊት ተፈጸሙ ሲሉ እነዛ ዝርዝሮች ምንድናቸው? ህገወጥ ተግባሮቹ አንደኛ ንብረት አነሱ፣ ንብረቱን ወሰዱ። ሁለተኛ እዛ ቦታ ላይ እንዳልሰራ ለተደረገው ነገር ከመንገድ ጋር አሁን ግለሰቡን ከመንገድ ጋር ግንኙነት እንዳለው ያንጸባረቀው ነገር ከመንገድ ጋር ምንም አይነት ንክኪና ግንኙነት እንደሌለው ሌላው በኔ ስታይል የሚሰራ አካል እንዳለ ሌላውን ማንም የተነካ የለም ካለኔ በስተቀር ማለት ነው። እና ይሄ አግባብ አይደለም በሚል ሂደት ወሰኑ። አሁን ምንድነው ጠቅላይ ይግባኝ ሰሚ ያስቀርባል የሚል በአቀረብኩት አቤቱታ መሰረት ያስቀርባል በሚል መጥሪያ ወጣ። በ25 መጥሪያ ወጣው። በ26 ለሱ ደረሰው። ሲደርሰው እገልሃለሁ በዚህም አያበቃም እናንተ ውሾች ፖሊሶችንም ፖሊስ ጋር እየደወለ ደንብ ማስከበሮችንም ቀበሌ ሊቀመንበሩንም ስልክ እየደወለ ማስረጃ ባለበት ነው ሰዎች ማስረጃ ባለበት አሁኑን እንድታፈርሱ አሁኑን እንድታነሱዋል ትእዛዝ። በማግስቱ ጠዋት እኔን አስረው ደንብ ማስከበሮች እና ፖሊስ ህዝብ ባለበት ወላ ፖሉን ሁሉ እንኳን ነካክለው አንድ ኮንቲነሩን እንዳለ አንስተው ሙሉ ንብረቴን ጭነው ነው የወሰዱት። አሁን ንብረቴን በመጠየቅበትም ሰዓት ላይ ደንብ ማስከበር ላንተ ልናናገር አንችልም ማለት አሁን ጭነው ሲወስዱ ይሄ ግለሰብ ነበር። አዎ መኪናው ራሱ የመንገዶች ባለስልጣን የተጫነበት መኪና ምን ያገባዋል? መንገድ ትራንስፖርት አሁን ስራውን መስራት ያለበት ደንብ ማስከበር ነው። ያዛ ጋር መጥቶ የመንገድ ትራንስፖርት የመንገድ ስራ ምናምን ኃላፊ ስለሆነ ሰውየው ወይም ደግሞ እዛ ተቋሙ ስላለ መጥቶ ያንን ነገር የማንሳት መብት የለውም። ምንድነው አሁን ግልጽ የሆነው ነገር ሰውየው ህግን ጥሶ ሲያዛቸው እዛ ቦታ ላይ ቆሞ ፖሊስ ባለበት የደንብ ማስከበር ባለበት ይህንን ነገር ሲያደርግ ሰውየው እናንተ አቤት አላላችሁም? ምንድነው ኃላፊነቱ? መስራት ያለበት ደንብ ማስከበር ነው። በህጋዊ መንገድ መዝግቦ መውሰድ ያለበት። ንብረት ሲነሳ እንደዛ ነው። ልክ ነው። በዚያን ሰዓት ላይ እሱ ጥግ ይዞ ነው የሚያየው። ይሄንን ማለት በስልክ ደውሎ ይበላቸው እንጂ እሱ ጥግ ይዞ ነው የሚያየው። በወቅቱ ግን የነበረው ሁሴን የሚሉት የቀበሌው ስራ አስኪያጅ አለ። ፋሚ የሚሉት ደግሞ የደንብ ማስከበር ዋና ኃላፊ አለ። ከሱ በታች ደግሞ የነበረው የደንብ ማስከበር በቃ ደንብ ማስከበር ሁሉም አሉ። ረመዳን የሚሉትም ደግሞ አለ የሱ ከሱ በታች ያለ የደንብ ማስከበር ማለት ነው። ከነሱ ተቋሞች ማለት ነው። ከፖሊስ ደግሞ ዳዊት ነው ማን የሚሉት አለ እና ተሾመ የሚሉት ነው ዋና ኮማንደሩ ያሰረኝ ማለት ነው። ምን ብሎ አሰሩት? እናንተ ንብረት ስለሆነ የሚወድምብህ ስሜታዊ ሆነ እንደው ያልሆነ ነገር ውስጥ እንዳትገባ። አላግባብ እኮ ነው። እሺ ንብረቴ ማን ነው ኃላፊነት የሚወስደው? ዋስትና የሚወስድልኝ ማን ነው? የህግ ኃላፊነት የህግ ተጠያቂነት ያለበት። ስሜታዊነትም ብሎ የሚጠነቀቁ ከሆነ ከማሰር ይልቅ መጀመሪያ ያለውን ንብረት ለምን አላስመዘገቡ? አስመዝግበዋል። ምንም የተመዘገበ ነገር ማንም የህግ ይዘት የለውም። ሲጀመር አንተ የሚጨነቁ ከሆነ ብዬ ነው እንግዲህ ሲጀመር ኃላፊነቱን ማን ነው የሚወስደው? በፍርድ ቤት የተያዘ ጉዳይ ነው። ፍርድ ቤት አይደለም የሰጠን ያለኝ ፖሊሱ ይሄ ቢኒያም ይሄ ዳዊት ነው። ፍርድ ቤት አይደለም እዚህ ጋር የሰጠ ጭራሽ እሷንም ባለቤቴን ማሰሯት። እሷ ምንድነው ቪዲዮ ልትቀርጽ ፈልጋ ነበር። ገና ሞባይሏን እንትን ስትል እሷን ማሰሯት፣ እኔን ማሰሩ። ከዚያ በኋላ ያው እንግዲህ ንብረቴንም እስካሁን ድረስ ላገኝ አልቻልኩም። ፍትህ ማጣው። በዛም ሄድኩ በዚህም ሄድኩ ወደዛም ሄድኩ፣ ምንም አይነት ፍትህ አጣው። የከንቲባ ቅሬታ ሰሚው ወደ ከንቲባ አሁን ስንመጣ በተለይ እንግዲህ የድሬዳዋ ጉዳይ ሲነሳ ከንቲባ ከድር ይታወቃሉ። ብዙ ጊዜ በተለያዩ ማህበራዊ ሚዲያዎች ላይም ስናይ ወርደው እስከ ህብረተሰቡ ድረስ ከማነጋገር ብዙ ጉዳዮችን ሲታዩ በሚዲያዎች እናያለን። እና ምናልባት ያንን ነገር የሚመለከት ሰው ይህን ነገር ድሬዳዋ ላይ ተፈጸመ ሲባል እሳቸውን የማግኘት ወይም ደግሞ ጽሕፈት ቤታቸው ሄደ ጉዳዩን የማሳወቅ እድል አግኝተሃል? እሳቸውን የማግኘት እድሉን አላገኘውም። እሳቸውን ሳይሆን ገበየው የእሳቸው እንትን ዋና ገበየው ነው። እሳቸውማ ብንቀር ምንድነው የዚህ ገበየው ባሉ ሰው ኃላፊነት ከንቲባ ጽሕፈት ቤት ውስጥ የከንቲባው ዋና በቃ በሱ በኩል የሚያሳልፈው ቅሬታዎች የሚሰሙ ቅሬታዎችን እና
ገበየው ወደ የት መረራው ወደ ካቢኔ እሺ ካቢኔው ማለት ደግሞ ወርዶ ታች ድረስ አጣራ እሺ አጣርቶ በጣም 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 ህገወጥ ስራ ነው የተሰራው በሚል አምነውበታል ግን ንብረቱን መልሱና ወደ ስራ ይግባ ይሄ ልጅ ለማን እንደዚህ ብሎ ይጻፉት ደብዳቤ አልጻፉም በስልክ ነው ለደብ ማስከበር እሺ በአካልም ሄደዋል በአካልም ከኔም ጋር አብረን ሄደናል ወርደናል እና መልሱ ሲባል የምሱዩን አይሁን በምን አውቀን ነው የምንሰጠው ሲያነሱ የማን ነው ብለው ነው ይሄ ነው ምንም ከኔ በፊት የነበረ ስራ አስኪያጅ ነው ያነሱ እኔ ስለ ስራ አስኪያጁነቱ አይደለም የሚያገባኝ ተቋሙ አለ አይደል እንዴ ተቋሙ ነው አሁን ንብረቴን ይወሰደው አዎ ስራ አስኪያጅ ሊቀያየር ይችላል እውነት ነው ግን ያ እቃ ያ ንብረት ያነሳው ተቋም የመዘገበበት ሂደት ባለመኖሩ ምክንያት እኔ መብቴን ላጣና ንብረቴን ላጣ አይገባም አደባባይ ህዝብ አለ ማስረጃ አለ ምስክሮች ባለበት ህዝብ በተሰበሰበበት ነው እና አሁን ሁለተኛም የህዝብን ባጠባቂ ተቋም ቦታው ድረስ ሄደን ሁለቱን መጋዘን ፈተሽን አሉ ንብረት የተቀመጠበት ነው አመልከተ ነበር የህዝብን ባጠባቂ ተቋምማ አመልክቻለሁ በድርድር ይመለሳሉ እሺ ያልኩ ፈቃደኛ ሆንኩ ግን ወደ ክስ ከዚህ በኋላ በዚህ ይሄንን ነገር ጀምረን ወደ ክስ እንዳይተይላል እኔ ክስ አልፈልግም እኔ መስራት ነው ፈልገው ርቦኛል ቸግሮኛል አሁን ክስ ልሂድ ብለም ገና ብዙ መብቶቼን ላጣ የምችልበት ሂደት እንጂ ተፈጠረው መብት ሲጠበቅብልኝ አላየው መብቴን ሳገኝ አላገኘው ስለዚህ ይሁን እናንተ ባላችሁት እኔ ንብረቴን መለስና ዛሬ ልኑር ዳቦ ልብላ ቤተሰቤ በረሃብ ላይ ነው ያለው ራሴን በችግር ላይ ነኝ ያለሁት እና ወደ ስራ ልግባ ቀጠሮ ያዘን ከዚያ ስራዬን የሰራሁት ብሏል እኔ ስራዬን የሰራሁት የሚለው ብሩክ የሚሉት ነው እንግዲህ አሁን እንግዲህ እኔ አሁን ንብረት የወሰደው ደንብ ማስከበር ጋር ነው አሁን ደንብ ማስከበር ጋር ሄደው አሁን ደግሞ በቅርብ ደም ሁለቱንም መጋዘን ፈለግን አጣን ያገኘው ነው ነገር የለም ምንድነው የተወሰደው ንብረት ኮምፕረሰሮች የጎሚስታም የለን የምጣፍ ማጠቢያ ሮቶ የባጎማዎች ጀሪካኖች እና ሻምፖ ማስቲሽ እነዚህ የጎሚስታቃዎችና ናይላቢያጆቃዎች ምን ያህል ይሆናሉ በግምት ብሩ ከነ ኮንቲነሯ እንትን እዛ ጋር ያፈሰስኩትን ሳይሆን ንብረቱ ብቻ ወደ 1,200,000 ብር ነው ንብረቱ ብቻ ወሳይን አሁን ይሄ ነገር የለም ነው የሚሉ የት ገባ አልወሰድም ነው ጨርሶ አሁን እየካዱ ያሉት ከዛ ቦታ አልወሰድንም አላለም ከኔ በፊት የነበረ ስራ አስኪያጅ ነው እሱማ መግሰብ ባይሆን ተቋም እኮ ግለሰብ ስራ አስኪያጁ ወስዶታል ከሆነ ወይ ስራ አስኪያጁ ይጠይቅ ነው ግን ኃላፊዎች ይቀያየራሉ ይሻሻማሉ ተቋም አለ በቃ ንብረት ይገባል ወደ ስራ አስኪያጁ ነው እንደሚገባው ወደ ድርጅቱ እንጂ ይሄንን ነው አሁን ይሄኛው ስራ አስኪያጅ የሚለው እኔ ጋር በባርቤል ተመዝግቦ የገባ ነገር የለም እና ከኔ በፊት የነበረ ነው ይሄ ጉዳይ እና በዚህ ጉዳይ ላይ ከንቲባውን ቅሬታ ሰሚ ማናግሮኛል ህዝብ ጠባቂ ተቋም ማናግሮኛል ከዚህ በዚህ ጉዳይ ላይ እኔ ምንም አይነት መልስ የምሰጠው ነገር የለኝም ይሄን ያለው ግብርና ምን ከፍለሃል የ2016ን ፍቃድ መክኗል ከተባለ በኋላ ከፍያለሁ ፍቃዱ ግን አልመከረም ነበር ያኔ አልመከነም በሐሰት ነው ሐሰት ነው ይሄውና ማብራት መክኗል ከተባለ ወዲያ ግን ተቀበሉ ግብሩ አዎ እነሱ መክኗል እያሉ ደብዳቤ ጻፈ ቀበለ ከዛ በኋላ ግን ግብር ስትገብር ተቀበሉ የ2016 ገና የምሰራበት ይገርም አሰራር ነው አሁንም ኦንላይን ነው 2017ን ገንዘብ ስለሌለኝ እንጂ ያልከፈልኩት አሁንም ክፈል እያለኝ ነው ስለዚህ አልመከነም የመከነ ነገር የለም ታዲያ ይመክናል ተብሎ እንዴት ወጣ ማለት የፈለገ እንደው ሰው ባለስልጣንም ይሁን አመራርም ይሁን እንዲህ አይነት ተቋም ካለ እንግዲህ ይሄ ቀበሌ የሚለው እንግዲህ ዋናው ህዝብ መሰረታዊ ነገር አገልግሎት የሚያገኝበት ዋናው ተቋም ነው ወይ ወረዳ የሚባለው ከዛ ያልመከነን ፍቃድ መክኗል ብሎ መውጣት በራሱ ህግ ወጥ አይደለም ወይ ሰዎች ስምጠይቅ አልነበረባቸው ፍርድ ቤት ምን አይነት እርምጃዎችን ወሰደ ፍርድ ቤቱ በቃ መዝገቡን ዘጋ እኔም ከዚህ በኋላ ወደ ፍርድ ቤት አልሄድኩም ይግባኛል ቀጥታ ወደ መንግስታዊ ተቋም ነው የሄድኩትኝ ወደ ፍትህና እንደዚሁ ህዝብን ባጠባቂ ተቋምና ወደ
ከንቲባ ቅሬታ ሰሚ ነው የሄድኩት። የነሱ መሰረት ተከበረ። ውከት ይወገድልኝ በሚለው ክስ ብቻ ነው የከሰስኩት። አሁን ይሄን ግለሰብ ለማዳን ሲሉ ነው ይሄንን ሂደት የሚፈጽሙት። አንደኛ እሱ ያጠፋውን የመጀመሪያ ጥፋት አንደኛ ፍቃዱ መክኗል አለ። አሁን በይግባኝ ተቀባይነቱን ሲያገኝ በሚያስተራ በእጁ ላይ ባለ ንብረት ስለሆነ ባለበት የተፈጠረ ውከት ስለሆነ ክሱ ይቀጥላል በሚል ሲያስቀጥለው ይግባኙ በዛሬው ዕለት በነገው ዕለት እንድታፈርሷል አፈረሰና ጭኖ ወስዶ ከተጠያቂነት እሱን ለማዳን ነው። አሁን እንግዲህ እነዚህ ተቋሞች ደንብ ማስከበር ያስወሰዱት የሚያስተዳድረው ንብረት በእጁ ላይ በሌለበት ሂደት ክሱ ሊቀጥል አይገባም፣ መዝገቡ ሊዘጋልኝ ይገባል አለ። በዚህ መሰረት ዘጋው። ንብረቱን የወሰዱት እነሱ አይደል? የሚያስተዳድረው ንብረት ለማለት እኮ መጀመሪያ ንብረቱን በህገወጥ መንገድ የወሰዱት እነሱ ናቸው። ይሄ እንዴት ሰበብ ይሆናል? ይሄ ነው እኮ አሁን መጥሪያው እንግዲህ የወጣው በ26 ነው። በ25 መጥሪያ ወጣው፣ በ26 ሰጠሁት፣ በ27 ንብረቴን ጭኖ ወሰደና መልስ ሰጠ። ምን መልስ ሰጠ? የሚያስተዳድረው ንብረት በእጁ ላይ በሌለበት ሂደት ልከሰስ አይገባም። በወቅቱ በዚህ ቦታ ላይ ተነስቶ ተለዋጭ ቦታ መንግስት ሰጥቶት አንስቶታል። ለፍርድ ቤቱ ነው ይሄን መልስ የሰጠው። እኔ ግን ምንም ከፍርድ በቦታው ላይ መንግስታዊ አካል ያነሳኝም እንኳን ሌላ ማስጠንቀቂያ እንኳን የተሰጠኝ ሂደት የለኝም። ተለዋጭ ቦታም አልሰጠህም? ኧረ የለም፣ ፍጹም። የሚገርም ነው እንግዲህ ከመንግስት ተቋሞች እንደዚህ አይነት ደብዳቤ የሚወጡ ከሆነ ያሳዝናል። እንግዲህ ከንቲባ ይመለከቱታል፣ ይሰማሉ ብለን እንመለከታለን ጉዳዩን። እንዲህ አይነት ነገሮች ከድሬዳዋ አስተዳደር ውስጥ ለዛውም ደግሞ የመንግስት ኃላፊነትን ተገን አድርጎ የሚወጣ ከሆነ ካቢኔያቸውን መፈተሽ፣ በከተማቸው ስላሉ መዋቅሮች ውስጥ ያሉትን አመራሮችን መፈተሽ ያስፈልጋል። እንዲህ አይነት ሹማምንት ናቸው እንግዲህ ህዝብን እየገፉ ቅሬታ ውስጥ እየከተቱ ህዝብ ደግሞ ፍትህን ሲያጣ ወደ ላይ ወደ መንግስትም ለማጋጠጥና ስርዓቱን ወደ ማማረር የሚደርሰው በእንደዚህ አይነት ሁኔታ ስለሆነ ይመለከቱታል ብለን ተስፋ እናደርጋለን። ግን እንደው ምናልባት በወቅቱ ንብረቱ ሲነሳ እቃዎቹ ሲወሰዱ አንተ ታስራል፣ ባለቤት ነበረችና የነበረው ሁኔታ ምን ይመስላል? አጠቃላይ ነገሩን ደግሞ እሷ የምትጨምርልን ነገር ካለ እሷን የተወሰነ ነገር እንቀበልና ወደ አንተ መልሳለሁ። እሺ፣ እስቲ ራስሽን አስተዋውቂ። አመሰግናለሁ። እኔ ስሜ ዘምዘም ይባላል እና በድሬዳዋ ነዋሪ ነኝ። የይድነቃቸው ባለቤት ነሽ? የይድነቃቸው ባለቤት እና እስቲ የሆነው ነገር ምንድን ነው? እስቲ ንገሪኝ። እኛ ላባጆና ጎሚስታ እየሰራን እያለ ሰውየው ያው እንደነገረህ አላሰራን በማለት ያው ክስ መሰረተ ለሱ። በዛ ምክንያት ያው ክሱም አልዘለቀም፣ እንዲዘጋ ተደረገ ክሱ እና ንብረታችንም እንዳለ ደንብ ማስከበር ፖሊስ ምናምን ባለበት ያው ገልጾልሃል እሱና እኔም በጊዜው ንብረታችን ሲፈርስ የቪዲዮ ማስረጃ እንዲኖረን በማለት ቪዲዮ አድርጌ ነበረ። ያን ቪዲዮ ቀምተው ስልኬን ሁሉ ያለውን መረጃ ሁሉ አጥፍተውብኛል። በወቅቱ የነበሩ ሰዎች የህግ ሰዎች የህግ አስከባሪ ፖሊሶች ማለት ነው። እና እኔንም ያው ወስደውኝ ከዛ ከቦታው ወስደውኝ ሌላ ቦታ ወስደው ነው ስልኬን ቀምተው ፓስወርዴን አስከፍተው ያጠፉት። እንዳሉ ሌሎችም እንትኖች ጠፍተውብኛል። እኔ የምፈልጋቸው ዶክሜንቶችም ሁሉ ማለት ነው ሙሉ ስልኬ ላይ ያሉትን እንትኖች እንዳለ ነው ያጠፉብኝ። ከዛ ቀፎውን ሰጡኝ። መልሰው በባጃጅ እንደገና እዛው ቦታው ላይ ነው የመለሱት። ሲሄድ እዛ ቦታው ላይ ስራ ቦታችን ላይ ምንም አይነት ንብረታችንም የለም፣ ምንም ነገር የለም። አስቀድመው እሱን ሲወስዱት አንቺ ነበርሽ ቦታው? አዎ እኔ ነበርኩ። ሁለታችንም ነበርን እዛው ቦታው ላይ። ንብረት ቢያንስ እሱን ሲወስዱ ከአንቺ ጋር ለምን ንብረት አልተረካከቡ? አልጠይቅሽም? ምንም እኔንም ወሰዱ። ምናልባት እስኪ ቪዲዮ ብዬ ቪዲዮ ለመቅረጽ እንትን አልኩ፣ ንብረታችንን እንትን ሲሉ ማለት ነው። ከዛ አይቻልም መቅረጽ አትችይም ብለው በጥፊ ምናምንም መቱኝ። ስልክሽን አምጪ ብለው ቀሙኝ። ስልኬንም ሰጠኋቸው። ያለውንም እንዳለ አጠፉ። ለምንድን ነው የምትቀርጭ ምናምን ብለው እኔ አልቀረጽኳቸውም። እኔ የቀረጽኩት እቃውን ምናምን ነው እንጂ ሌላ ነገር ነው እሱ የቀረጽኳቸው ምናምን ነገር የለም። እንደዛ አድርገው ሁሉንም መረጃዎችን የስልክ ላይ ያሉትን አጠፉብኝ። ከዛ አዙረው በባጃጅ እዛው ቦታው ላይ ሲመልሱኝ ንብረቱም የለም፣ ምንም ነገር የለም። በቃ ባዶ ነው እንዳለ ወስደውታል። እና ይሄ ነው በቃ የተደረገብን ነገር። ከዛ በኋላም በህግም በምንም ብንል ፍትህ አላገኘንም። 2 ዓመት ሙሉ እኔ በረሃብ ነው ያለሁት። እኔ ይሄንን ገንዘብ ያመጣ ነው እሱ እዚህ እየሰራ ጆንያ የተሸከመ ማህበር አላቸው ድርጅት፣ የማህበር የቶሮ ማህበር ጫኝና አውራጅ ድርጅት፣ እዛ እሱ ይሰራል። እኔ አረብ ሀገር 8 ዓመት ሰርቼ ነው
ይሄንን ንብረት ያመጣሁት እና ያው ምንም ነገር ሁንጃችን ላይ የለም በቃ በእንደዚሁ ላይ ነው ያለነው በችግር ላይ ነው ያለነው 2 ዓመት ሆናችሁ ስራ ከፈታችሁ 2 ዓመት ሆነና ስራ ከፈታን አሁን አኗኗራችሁ እንዴት ነው ንገሪኝ የሚሰማሽን ነገር እስቲ ምንም አሁን የምሰራው ነገር የለኝም ምንም ነገር ቤት ነው ያለሁት እኔ ያው አንዳንድ አልፎ እንደዚህ እንቀሳቀሳል እንጂ የለም ችግር ላይ ነው ያለነው ልጆች አሏችሁ ልጆች አንድ ልጅ አለን ትልቅ ነው እሱ እንደው በዚህ አጋጣሚ አሁን እንግዲህ ጉዳይ የሚመለከተው አካል የመንግስት አካል አለ የዛው ድሬዳዋ አካል ማለት ፌደራል መንግስት የሚመለከተው በርግጥ የዋናው ድሬዳዋ አስተዳደር ነውና ምንድነው የምታስተላልፊው ለህዝቡ ለመንግስት ምን እንዲደረግላችሁ ነው ፈልገው እኛ በቃ ንብረታችን ተመልሶ ወደ ስራ የምንገባበት መንገድ ነው የምንፈልገው ሌላ ምንም ነገር የምንፈልገው ነገር የለም በቃ ንብረታችን ተመልሶ በቃ ያለው ነገር ተደርጎልን ወደ ስራ የምንገባበት ነገር ነው የምንፈልገው አሁን ቤት ቁጭ ካልኩ የ2 ዓመት ሞላኝ እሱም እኔም እና በችግር ላይ ነው ያለነው በቃ እኛ መስራት ነው የምንፈልገው ሌላ ነገር የምንፈልገው ነገር የለም እና ስራ የምንሰራበት ነገር ገንዘባችን ተመልሶ ስራ የምንፈጥር የምናረግበት ነገር ነው የምንፈልገው እንግዲህ አሁን 2 ዓመት ያልሆናችሁ ስራ ከፈታችሁ ያሉትን መንገዶች በሙሉ አማራጮች ሙሉ ሞከር ካጣ ምን መፍትሄ ስታጣ ነው ወደዚህ የመጣው እና ምንድነው ማስተላለፍ የምትፈልገው መልእክት ምን ይደረግልን ነው የምትፈልገው እሱን ነገር እንግዲህ ከባለቤት ላይ የምትጨምሩ ካለ እሱንስ እሺ እኔ ለማስተላለፍ የምፈልገው በመጀመሪያ ለክቡር ከንቲባ ከድር ይህን ስራና ሁኔታዎችን የሚያበላሹ ከስሩ ያሉ አካሎች እንክርዳዶች አሉ በዙሪያ ያሉ እሱንም ለማግኘት እንዳንችል ያደረጉት የዘጉብን ሂደት ስለሆነ ነው ወደዚህ የመጣ ነው የተለያየ ቦታዎች ላይ ሄድ ነው ስለዚህ ይሄንን ማይቶ ያለውን ጉዳይ አቅርቦ አሁንም በማስረጃ እጄ ላይ ያለ ስለሆነ ማስረዳትና ማስረጃ የማቅረብ የምችል ስለሆነ ይሄን አይቶ በአፋጣኝ ወደ ስራ መገባበት ሁኔታዎች እንዲያመቻችልኝ አንደኛ ይሄንም ጠይቀው ሁለተኛው ይሄ ግለሰብ ስቲል እስከ ዛሬ ድረስ በአካባቢው በማህበረሰባችን ላይ እንደዚሁ አርጉቶችም ሆነ ማናቸውም የሚያዩ እህት ወንድሞቼ ሁሉ የኢትዮጵያ ሕዝብ የግለሰብ የፈጸመብኝ ነገር አይቶ ፍርድ እንዲሰጠኝ ፍትህ እንዲሰጠኝ ጠይቃለሁ ፍትህ ፈልጋለሁ አሁን ሳለ የበረሃብ ውስጥ ነው ያለሁት በችግር ውስጥ ነው ያለሁት እኔም ሆነ ቤተሰቤ በጣም ከፋ ችግር ውስጥ ነው ያለው ያው ወደዚህ እንኳን ስንመጣ ያልሆነ ተጋይተን እንደዚህ በረሃብ ውስጥ ነው ያለነው ይሄ ሁሉ ነገር የተፈጠረው የዚህ ሁኔታ መፈጠር ነው እና ለግጭቶችም ለምክንያቶች የሆነና አሁን ለኢትዮጵያ ሕዝብ ማስተላልፈው ግን እነዚህ አይነት ሰዎች መንግስትና ህዝብን የሚያጣሉ የሚያቃርኑ የሚያራርቁ አካሎች አሉና እነዚህን አካሎች ካዩ ድጋፍ ባይሰጧቸው ደስ ይለኛል ናስዚህም ደግሞ እናንተ ስላደረጋችሁልኝ መልካም ትብብር በጣም ከልብ ነው የማመሰግነው እንደዚሁም ደግሞ እንደዚህ ይሄን እድል ያገኙ ሰዎች ደግሞ ብዙ እንደዚህ የታፈኑም ሊኖሩ ይችላሉ ይሄን እድል በማግኘቴ ግን እኔም ደስተኛ ሆኛለሁ አመሰግናለሁ መልካም እኛ ያው ስራችን የሰራ ነው ጉዳዩ የሚመለከተው አካል እዚህ ላይ ስማቸው የተነሳ ሰዎች ተቋማት ከናንተ ጉዳይ ጋር የተያዘ ምላሽ አለን ካሉ ግለሰቡም ሆነ ማንኛውም ሰው መጥተው ከማስረጃዎቻቸውን ይዘው መጥተው ልክ እንደናንተ መሞገትና ሐሳባቸውን መግለጽ ይችላሉ እኛ እንደ ሚዲያ ገለልተኛ ሆነን ነው ሐሳብ የምናቀርበው እናስተናግደው ብዙ አጋጣሚ ለነሱ መልእክት እናስተላልፍ ብለን ነው ሌላው ምንድነው እንግዲህ በቃ ይሄ የፍርድ ሂደቱ እዚህ ላይ ቆመ ማለት ነው አሁን በአንድ ግለሰብ ተጽዕኖ ያለው ነገር በሙሉ ተደብስሶ ንብረት አጥቶ ቆመ የምትሄድበት አሁን ጠቅላይ እንግዲህ ፍርድ ቤት አለ ከፍተኛ ፍርድ ቤት ናምን ጠቅላይ ፍርድ ቤት ሰበር ሰሚ ይባላል እስከዛ ድረስ ደርሰሃል አይ አልደረስኩም በዛ ድረስ በቃ ተስፋ ቆረጥክ በፍትሁ አይ ክስ መመስረት አለበት ሌላ ክስ እሺ ምክንያቱም አሁን ንብረቱ የለም ንብረቱ ሀብት ንብረቱን ሁሉ አስመዝግበህ ሌላ ክስ ነው የምትመሰረተው እንደገና እንደ አዲስ እኔ ደግሞ ያንን ሂደት ከስሼ ጊዜን ከማባከን ሰርቼ መብላት እንፈልጋለሁ ከሚለው አኳያ ነው የሄድኩት እና ሁለተኛም ደግሞ እኔ ተቋምን አይደለም የከሰስኩት ከመጀመሪያም አሁንም ማንም ሊያየው የሚገባው ነገር ይሄን ግለሰብ ከሰስክ በሚል ወገናዊነት ሂደት ነው ሳይድ ነው የተያዘው ያው በጥቅም የተሳሰሩ ሰዎች ወይም ስልጣናቸውንና የፓርቲው ግናቸውን የሚጠቀሙ ሰዎች
ነገሮችን አድበስብሰው እኔን ተጭነውኛል ነው። አዎ እና ወደዛ ይግባኝ ብቻ ላይ ነው እዛ ለሰበር ሰሚ የሄድኩት እንጂ ሌላ ሁለተኛ ደረጃ ሶስተኛ ደረጃ አልሄድኩም። ከዚያ በኋላ ዘግቼዋለሁ ፋይሉ ማለት ቆሜያለሁ። በመንግስታዊ አካሎች ይፈጸምልኝ ነው። አሁን ምን እየሰራህ ነው የምትገኘው? አሁን ሸክም ነው የምሰራው ቀኝና አውራጅ። እንግዲህ እነዛ ወደ 20 በላይ ያላነሱ ሰራተኞችን ቀጥረህ ታስተዳድር ነበር። እነዛ ሰዎች ተበተኑ። እነዛ ልጆች በእነሱ ስር ደግሞ እነሱ የራሳቸውን ቤተሰብ ያስተዳድሩ ነበር። የሁሉ ነገር ሆነ። ያ ሁሉ ሰው ቤተሰብ እንግዲህ የራሱን ህይወት ይገፋበት የነበረ ንብረት በሙሉ የት እንደገባ አይታወቅም። በጣም የሚያሳዝን ነገር ነው። እንግዲህ አንተም በርታ። እንግዲህ ምን ማድረግ አይቻልም። ያሉትን ነገሮች ለኢትዮጵያ ህዝብ እና ለሚመለከተው ለመንግስት አካል አቅርበናል። እርግጠኛ ነን ይህንን ቪዲዮ በጣም ይመለከቷል ብለን እናስባለን። የድሬዳዋ ከንቲባም ሆነ ጉዳይ የሚመለከታቸው ሌሎች የመንግስት ሹማምንት እንግዲህ ጠርተው ያነጋግሯቸዋል። ችግራቸው ይፈታሉ ብለን ተስፋ እናደርጋለን። ነገሮች ተለውጠው ከተስተካከሉ ደግሞ ለመስጋና መጥተህ ዳግም እንገናኝ ይሆናል እና ሀሳብ እንዲሳካ እግዚአብሔር እንዲረዳ ከልብ እንመኛለን። በእኔ በኩል የቀረ ለምትጨምሩት ካለ እህታችንም ሆነች አንተ እድል ውስጥ። በእኔ በኩል ሁሉን ነገር ጨርሻለሁ። ምስጋና ግን ለእናንተ በጣም ላቅ ያለ ምስጋና አቀርባለሁ። እናመሰግናለን። የተከበራችሁ ተመልካቾቻችን የዕለቱ መሰናዷችን የሚመስል ነበረ። እንግዲህ በእነዚህ ሁለት ባልና ሚስቶች ላይ በድሬዳዋ ከተማ በራሳቸው ተነሳሽነት እንግዲህ አባወራው ከጫና አውራጅነት ተነስቶ እሷም ደግሞ እንግዲህ በአረብ ሀገር ለበርካታ ዓመታት ለፍታ ያመጣችውን ገንዘብ አንድ ላይ እንግዲህ ሲያደርገው ሀብት አፍርተው በስራቸው ከ20 ያላነሱ ሰራተኞችን ቀጥረው ይሰሩ ነበረ። እንግዲህ ከአንድ ግለሰብ ጋር በተፈጠረ አለመግባባት ከፍተኛ የስራ ኃላፊነት ያለው ሰው እንዲህ አይነት ነገሮች ተፈጥረው እንግዲህ የሚበሉት እስከ ማጣት ደርሰዋልና ሰራተኞች ተበትነዋል። ጉዳዩ የሚመለከተው የመንግስት አካል ምን ይላል የሚለውን እንግዲህ አዲስ ነገር ካለ ወደፊት ይዘን እንቀርባለን። ፕሮግራም አዘጋጅቼ ያቀረብኩላችሁ ሮቤል ምትኩ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁ።